ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ አድማጮቻችን 600 ከትርታ 97.6 ኤፍኤም ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችንና እንዲሁም ደግሞ ዕለታዊውን የቢዝነስ መረጃዎችን አካተን ስፖርታዊ መረጃዎችንም እንዲሁ የምታደምጡበት ሰዓት ላይ ነው የምትገኙት። 600ን እየመራሁኝ አህመዲን ሸረፋ ከእናንተ ጋር ቆይታ አደርጋለሁ። ሲኒየር ቴክኒሻናችን አለ ቢተው ለተረኛው ቴክኒሻናችን በሱ ፍቃድ ባልቻ አስረክቦ እንሆ እኛን ተሰናብቷል። መልካም ቀን ተመኝተናል። በቆይታችንም ቀደም ሲል የጠቀስናቸውን ጉዳዮችና ሀገራዊ ጉዳዩንም በድምጽ የባንኮች ውህደትን በተመለከተ የምታደምጡት መሰናዶ ይኖረናል። አብራችሁን እንድትቆዩ በአክብሮት ጋበዘን። በቀዳሚነት ወደምንመለከታቸው ሀገራዊ ጉዳዮች አለፍን። ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ እንድታስተናግድ ከአፍሪካ ሀገራት ሙሉ ድጋፍ አግኝታለች። በብራዚል ቤሌም እየተካሄደ የሚገኘው 30ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ መደበኛ ጉባኤውን እያካሄደ ነው። አስቀድሞ በመሪዎች ስብሰባ በጀመረው ጉባኤ ላይ ኢትዮጵያ 32ኛውን የአየር ንብረት ለውጥ ጉባኤን በአዲስ አበባ ለማዘጋጀት ፍላጎትም ዝግጁነትም እንዳላት መግለጿ ይታወሳል። አስቀድሞ በርካታ የጎንዮሽ ውይይቶችን ሲያካሄድ ቆይቶ ቴክኒካዊ ድርድር ውይይቶችን በሚያስተናግደውና ትናንት በጀመረው ጉባኤ ላይ የኢትዮጵያውያን ጥያቄ የአፍሪካ ሀገራት መስማማታቸውን ይፋ ማድረጋቸውን የኢቢሲ ዘገባ ያመላክታል። የወቅቱ የአፍሪካ ተደራዳሪዎች ቡድን ሊቀመንበር በሆነችው ታንዛኒያ በኩል የኢትዮጵያ ጥያቄ ተቀባይነት ማግኘቱ ተገልጿል። ይህንኑ አስመልክቶ በጉባኤው ንግግር ያደረጉት በብራዚል ባለሙሉ ስልጣን አምባሳደር ልዑል ሰገድ ታደሰ ኢትዮጵያ ጉባኤውን ለማስተናገድ ያቀረበችውን ጥያቄ አፍሪካውያን በመደገፋቸው ኢትዮጵያ ትልቅ አክብሮት አላት፣ እንደምታሳካው መተማመናቸውም አስደሳች ነው፣ ለዚህም ኢትዮጵያ ታመሰግናለች ማለታቸውንም አስነብበዋል። አዲስ አበባ እንግዶቿን በሚመጥን ደረጃ ጉባኤውን ለማስተናገድ ዝግጁ መሆኗን ያረጋገጡት አምባሳደሩ ለኢትዮጵያ ጥያቄ ሌሎች ሀገራትም ድጋፍ እንዲሰጡ ጥሪ አቅርበዋል። ኢትዮጵያ የአየር ንብረት ለውጥ ዳፋን ለመከላከል እየወሰደቻቸው ያሉ ተግባራዊ እርምጃዎች አዲስ አበባ ሁለተኛውን የአፍሪካ የአየር ንብረት ለውጥ ጉባኤን ጨምሮ ታላላቅ ዓለም አቀፍ ኮንፈረንሶችን በስኬት ማስተናገዷ እንዲሁም በሁሉም ረገድ ያላትን ዝግጁነት በመግለጽ ጥያቄዋን ለዘንድሮ ጉባኤ በይፋ ማቅረቧ ይታወሳል። አምባሳደር ልዑል ሰገድ ታደሰ ኢትዮጵያ አሁንም የአየር ንብረት ለውጥን የመቋቋም ተግባራዊ እርምጃዎችን አጠናክራ እንደምትቀጥል አረጋግጠዋል። ጉባኤውን ለማስተናገድ ኢትዮጵያ ያቀረበችው ጥያቄ በቀጣይ ሂደቶች ተቀባይነት ያገኛል ተብሎም ይጠበቃል። የአፍሪካ የመንገድ ደህንነት ቀን ህዳር 7 ቀን 2018 ዓ.ም በአዲስ አበባ አድዋ ድል መታሰቢያ ይከበራል። የመንገድ ደህንነት ቀን ሁነት በአፍሪካ ህብረት ኮሚሽን ስር በሚገኘው የአፍሪካ የመንገድ ደህንነት ኢኒሼቲቭ የኢፌዴሪ ትራንስፖርትና ሎጂስቲክ ሚኒስቴር የመንገድ ደህንነትና መድን ፈንድ አገልግሎትና የተባበሩት መንግስታት የአፍሪካ ኢኮኖሚክስ ኮሚሽን ኢሲኤ የጋራ ትብብር የተዘጋጀ ነው። የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ2012 ባሳለፈው ውሳኔ መሰረት ቀኑን በየዓመቱ የሚከበር ሲሆን ከዓለም የትራፊክ አደጋ ተጎጂዎች መታሰቢያ ቀን ጋር የተሳሰረ መሆኑም ተመላክቷል። ቀኑን በትራፊክ አደጋ ምክንያት ህይወታቸውን ያጡና የተጎዱ ሰዎች የሚታሰቡበትና በአፍሪካ ደረጃ የመንገድ ደህንነትና ዘላቂ ትራንስፖርት እንቅስቃሴ ለማረጋገጥ ሀገራት የጋራ ቁርጠኝነታቸውን የሚገልጹበት ነው። አፍሪካ ከፍተኛ የትራፊክ አደጋዎች ከሚያስተናግዱ አህጉር መካከል አንዷ መሆኗን የአፍሪካ ህብረት ገልጿል። ከዓለም ተሽከርካሪዎች ውስጥ ከ4 በመቶ በታች የሚገኝባት አፍሪካ የዓለም 25 በመቶ ገደማ የትራፊክ አደጋ ሞት እንደሚመዘገብባትም አመላክቷል። ከሚጎዱት መንገደኞች የሳይክልና ሞተር አሽከርካሪዎች መካከል አብዛኞቹ ወጣቶች መሆናቸውን ገልጾ የህብረቱ አባል ሀገራት በትራፊክ አደጋዎች ምክንያት 2 በመቶ የሚሆን ዓመታዊ ጥቅል ምርታቸው ወይም ጂዲፒ ወጪ እንደሚያደርጉ ነው ህብረቱ ያስታወቀው። ቀኑ በአፍሪካ የመንገድ ደህንነት የድርጊት መርሃ ግብር እንደ አውሮፓውያን አቆጣጠር ከ2021 እስከ 2030 የሚቆይ ጥላ ስር የተቀናጀ የተግባር ምላሽና ጋርነት የማጠናከር ግብም እንዳለው ተመላክቷል። በመንገድ ደህንነት ቀን የትራፊክ አደጋ ተጎጂዎች የሚታወሱ ሲሆን ሀገራት እንደ አውሮፓውያን አቆጣጠር በ2030 የትራፊክ አደጋ ሞትን በ50 በመቶ
ለመቀነስ የገቡትን ቃል ለማደስ የፖለቲካ ቁርጠኝነታቸውን ይገልጻሉ ተብሎም ይጠበቃል። የአፍሪካ የመንገድ ደህንነት ኢኒሼቲቭ በመረጃ ላይ የተመሰረተ የቁጥጥር ስርዓት ማጠናከር በህብረቱ አባል ሀገራት ሴፍ ሲስተም የተሰኘ ዘመናዊ የመንገድ ደህንነት ስርዓት ማዕቀፍ የማስተዋወቅ ሥራ እንደሚከናወንም ነው ህብረቱ ያስታወቀው። የዓለም ምግብና እርሻ ድርጅት ፋኦ ኢትዮጵያ በደን ልማት ለምታከናውናቸው ተግባራት የፋይናንስ ድጋፍ ለማድረግ የምታደርገውን ጥረት አግዛለሁ አለ። የፋኦ የኢትዮጵያ ተወካይ ፋራይ ዚሙዲዝ እንደተናገሩት ከሆነ ኢትዮጵያ ደኖችን መልሶ በማልማትና በመንከባከብ ረገድ ከቅርብ ጊዜ ወዲህ ባከናወናቸው ሰፋፊ ስራዎች መሻሻሎችም ታይተውበታል ነው ያሉት። በዚህም ዓለም አቀፍ የካርበን ፋይናንስ ድጋፍ ለማግኘት ወሳኝ ሂደት ማለፏን ገልጸው ፋኦ ይህንን ጥረት እንደሚደግፍም አረጋግጧል። የካርበን የገንዘብ ድጋፍ ለማግኘት ወሳኝ በሆኑት የደን ጥበቃና የመሬት መራቆትን በመቀነስ ረገድ ኢትዮጵያ ያስመዘገበቻቸውን ስኬቶች ለማረጋገጥ ተቋማቸው ከኢትዮጵያ የደን ልማት ጋር በቅርበት እየሰራ መሆኑንም ተናግረዋል። ድጋፉ በአየር ንብረት ለውጥ ተጽዕኖ ይበልጥ ተጎጂ የሆኑ ሴቶች፣ ሕፃናት፣ ወጣቶችና ተጠቃሚ እንደሚያደርግ ገልጸው በዚህ ረገድ የተከናወኑ ተግባራት ከፋይናንስ ድጋፍ ባሻገር ዘርፈ ብዙ ጠቀሜታ እንዳላቸውም አስረድተዋል። ኢትዮጵያ የደን ሽፋንን ከማሳደግ ባሻገር የረጅም ጊዜ የኢኮኖሚና አካባቢያዊ ጠቀሜታ በሚያረጋግጥ መልኩ ዘላቂ የደን ልማት አስተዳደር እየተገበረች መሆኑንም አንስተዋል። ፋኦ የአየር ንብረት ለውጥ ተጽዕኖን የመቋቋም አቅምን በመገንባት የተራቆቱ የመሬት ገጽታዎችን ወደ ነበረበት በመመለስና ዘላቂ የደን አስተዳደርን በማረጋገጥ ረገድ የኢትዮጵያ ቁልፍ አጋር ሆኖ እንደሚቀጥልም አረጋግጠዋል። አድማጮች እየተከታተላችሁ የምትገኙት የትርታ 97.6 ኤፍኤም 600 ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችንና ሌሎችም የቢዝነስ መረጃዎችን የምታደምጡበት ሰዓት ላይ ነው የምትገኙት። አሁን በመቀጠል የምናልፈው የፋይናንስ ስርዓቱን ከማሳደግና ከማዘመን ጋር ተያይዞ በተለይ የባንኮች ውህደት ከዚህ ቀደም የራሳቸው ስርዓትና ሕግ ወጥቶላቸው በዛ ስርዓት ውስጥ እንዲተዳደሩ የሚሉ ሀሳቦች ሲነሱና የሕግ ማዕቀፍ ሲበጅላቸው እንደነበረ ይታወቃል። ይህን በተመለከተ ከባለሙያ ጋር ቆይታ በማድረግ ያዘጋጀችውን ዝግጅት አዘጋጅታ የምታቀርብልን ባልደረባችን በፍቅር ግዛቸው ነች። እሱን ተከታትለን ተመልሰን እንገናኛለን። በጥቂት ወራት ውስጥ ባንኮች የተቀመጠላቸውን ካፒታል ማሟላት ካልቻሉ እንዲዋሃዱ መንግስት ማወጁ የሚታወስ ነው። በዚህም የተነሳ የባንኮች ውህደት የሚፈጥርላቸውን እድልና ስጋት እንዲሁም ለሀገር ኢኮኖሚ ያለውን ተጽዕኖ በተመለከተም ከባለሙያ ጋር ቆይታ አድርገናል። የፋይናንስ ባለሙያ የሆኑት ኢብራሂም አብዱ የባንኮች ውህደት ለባንኮች ያለውን ጥቅም፣ ለባንክ ደንበኞችና ለሀገር ኢኮኖሚ ያለውን ፋይዳ እንደሚከተለው ገልጸውልናል። ባንኮች መርጅ አድርጎ ሲባል ሁለት ትንንሽ የነበሩ ባንኮችን አጣምሮ አንድ መካከለኛ አቅም ያለው ወይ ደግሞ ተለቅ ያለ አቅም ያለው ባንክ መፍጠር ነው ማለት ነው። ለባንኮቹ አንደኛ የሚፈጥርላቸው እድል የሁለት ባንክ ካፒታል አንድ ላይ ሲዋሃድ ትልቅ ካፒታል ያለው አንድ ባንክ ይፈጥራል ማለት ነው። ስለዚህ የካፒታል ግሮዝ ትልቅ የሆነ የካፒታል እድገት ይፈጠራል። ይሄ ኦርጋኒክ ግሮዝ ረዥም ዓመታት ሊወስድ የነበረው በአንዴ ይሳካል ማለት ነው። ሌላኛው ሁለት የተለያየ ልምድ ያላቸው የተለያየ የከስተመር መሰረት ወይም ቤዝ ያላቸው ባንኮች ሲዋሃዱ እንደገና ሰፊ የሆነ አዲስ ከስተመር ቤዝ ይፈጠራል ማለት ነው። ሶስተኛ ኮርፖሬት ካልቸር ነው። የተለያየ ኮርፖሬት ካልቸሮች አንድ ላይ ሲመጡ የሚፈጠር ደግሞ ብሌንድድ የሆነ ጥሩ የባንኪንግ ኮርፖሬት ካልቸር ይፈጠራል። አራተኛ ለባንኮቹ የሚኖረው ጥቅም ባንኮቹ ከሌሎች ከትልቅ ባንኮች ጋር ተወዳዳሪነታቸውን የመወዳደር አቅማቸውን ያሳድገዋል፣ ያጎለብተዋል። ከኢኮኖሚ መረጋጋት ወይም ደግሞ ኢኮኖሚክ ስታቢሊቲ ጋር የሚያያዝ ነው። ባንኮች አነስተኛ በሆኑ ቁጥር ሪስክ ውስጥ ነው ያሉት ሁሌ ማለት ነው። ሊወጡ ይችላሉ፣ ሊከስሩ ይችላሉ፣ ተገቢውን አገልግሎት አይሰጡም፣ የመሳሰሉት ነገሮች እነዚህ ሁሌም ኢንስታቢሊቲዎችን ክሬት ያደርጋሉ። መርጅ ተደርገው ወደ ትልቅ ባንክ ሲመጡ የተወሰነ የፋይናንሻል ስታቢሊቲ ወይም የፋይናንስ መረጋጋት ይፈጥራል። አንዱ ጥቅሙ ምንድነው? የባንኮች መርጀር ለሀገሪቷ የፋይናንስ ስርዓት መረጋጋት ኮንትሪቢዩት ያደርጋል። ሁለተኛው ያው ካፒታላቸው ያድጋል ማለት ነው። ስለዚህ የማበደር አቅማቸው በተለይ ደግሞ ትልቅ የሀገርም የመንግስትም የግልም ፕሮጀክቶችን ፋይናንስ የማድረግ አቅማቸው ከፍተኛ ይሆናል ማለት ነው። 2.44 ቢሊዮን ብር የነበራቸው ባንኮች መርጅ ሲያደርጉ 8 ቢሊዮን ካፒታል አላቸው። 10 ቢሊዮን ተቀማጭ ቢኖራቸው 20 ቢሊዮን ተቀማጭ ያለው አንድ ባንክ ተፈጠረ ማለት ነው። 10
ቢሊዮን ካላቸው ባንኮች ይልቅ 20 ቢሊዮን ተቀማጭ ያለው ትልቅ ፕሮጀክቶችን ፋይናንስ የማድረግ አቅሙ ከፍተኛ ይሆናል ማለት ነው። ስለዚህ ለመንግስትም የተሻለ የፋይናንሲንግ ኦፖርቹኒቲ ይፈጥራል። ትልቅ ፕሮጀክቶችን ፋይናንስ የማድረግ ኦፖርቹኒቲ ይፈጥራል ማለት ነው። ሌላው ኤክስፓንሽን ስለሚኖር ያ ደግሞ ራሱን ችሎ ይዞት የሚመጣው የስራ እድል አለ። ቅድም የጠቀስኩት ስራ ማጣት የሚኖረው በኤክስኪዩቲቭ ሌቭል ነው እንጂ ታችኛው ሌቭል ላይ የሚሰሩት አይደለም። እንደውም ታችኛው ሌቭል ላይ ብራንች ኤክስፓንሽኖች ስለሚኖሩ ራሱን የቻለ የተሻለ የስራ እድል ይዞ ይመጣል። ያ ደግሞ ለሀገሪቷ ኢኮኖሚ የሚኖረው ጥቅም ይኖራል። በተለያዩ አካላት ላይ ሊያስከትል የሚችለው ጉዳት ቢኖርም ከጉዳቱ ጥቅሙ እንደሚያመዝን በመግለጽ ይህንም ስራ አጠናክሮ መቀጠል እንዳለባቸው ባለሙያው አክለው ገልጸዋል። ብርቱካን ዋልታ ንጉስ ያዘጋጀችውን በፍቅር ገዛቸው ያቀረበችውን የባንኮች ውህደትን የባለሙያዎች አስተያየትን ነበረ ተከታትለን ተመልሰን የተገናኘ ነው። አሁን ከውጭ ወዳገኘናቸው ጉዳዮች ስናልፍ ጋናን እናገኛለን። የጋና መከላከያና የአካባቢ ከፍተኛ የስራ ኃላፊ ሚኒስትሮችና ሌሎች 6 ሰዎች ጋር በጋራ በመሆን የሞቱበትን የሄሊኮፕተር አደጋ የተከሰተው ከመጥፎ የአየር ንብረትና ጸባይ ጋር መሆኑን የምርመራ ውጤት አረጋግጧል ሲል ኮሚቴው በሰጠው መግለጫ ላይ አስነብበዋል። የዜድ9 ወታደራዊ ሄሊኮፕተር በነሐሴ ወር ነበር ከዋና ከተማዋ አክራ ወደ አቡ አሲ ከተማ ሲበር ጥቅጥቅ ባለ ጫካ ውስጥ ወድቆ ማንም ሰው በአደጋው እንዳልተረፈ የተነገረው። ከ2 ወራት በኋላ በምርመራ ውጤት የተረጋገጠው አውሮፕላኑ ከመከስከሱ በፊት በአካባቢው ከፍተኛ የሚባል የአየር ጭጋጋማና መልካም ያልነበረ የአየር ሁኔታ እንደነበር ነው አሁን የወጡ መረጃዎች የሚያሳዩት። ሄሊኮፕተሩ ለአየር ተስማሚ ባልነበረ ሁኔታ ውስጥ ሲጓዝ እንደነበርና የጋና አየር ኃይል እንዲሁም ደግሞ በአካባቢው የነበሩ ስርዓቶችም ለመረጃ ልውውጥ አስቸጋሪ ሆኖ እንደነበረም አረጋግጧል። ይህም ለአደጋው መከሰት የአየር ንብረት ለውጥ ጸባዩ ከፍተኛ አመቺ እንዳልነበረ መነገሩን ነው በሀገሪቱ የምርመራ ኮሚቴ የተረጋገጠው ሲል አፍሪካ ኒውስ በዘገባው አስፍሮታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢቢሲን የዜና ማሰራጫ ተቋምን የመክሰስ ግዴታ አለብኝ ሲሉ መናገራቸው ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢቢሲ በፓኖራማ በተባለው ዘጋቢ ፊልም ላይ የንግግራቸው ክፍል ተቆርጦ አሊያም ደግሞ ያልነበረው ተቀጥሎ መተላለፉን በመግለጽ ይህንን የመክሰስ ግዴታ አለብኝ ሲሉ ተናገሩ። ፕሬዝዳንቱ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ወቅት እንደ አውሮፓውያን አቆጣጠር ጥር 6 2021 ያደረጉት ንግግር ተቆርጧልናም የቀረበበት መንገድ ተመልካቹን እያጭበረበረና ያሳሳተ ነው ሲሉ ፕሬዝዳንቱ ከሰዋል። የትራምፕ ጠበቆች ቢቢሲ ካላስተባበለ፣ ይቅርታ ካልጠየቀ እንዲሁም ካሳ ካልከፈለ የ$1 ቢሊዮን ክስ እንደሚመሰርቱ ከጻፉ በኋላ ነው ፕሬዝዳንቱ በጉዳዩ ላይ ሲናገሩ ይህ የመጀመሪያቸው እንደሆነም የተሰማው። የቢቢሲ ቦርድ ሊቀመንበር ሳሚር ሻህ ከዚህ ቀደም በአርቶት ላይ ለተፈጠረው የውሳኔ ስህተት ይቅርታ መጠየቃቸው ይታወሳል። ፎክስ ኒውስ ዘ ኢንግርሃም አንግል የተሰኘው ፕሮግራም ላይ የቀረቡት ፕሬዝዳንቱ ክስ በመመስረታቸው አቋማቸው ይገፉበት እንደሆነ ለጠየቃቸው ጥያቄ እንግዲህ ግዴታ አለብኝ ይመስለኛል፣ ለምን አላደርገውም? ምክንያቱም ህዝቡን አጭበርብረዋል ሲል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢቢሲን የመክሰስ ግዴታ እንዳለባቸው በድጋሚ አረጋግጧል ሲል የዘገበው ሮይተርስ ነው።
በመጨረሻም በስኮትላንድና በአሜሪካ የሚገኙ የሕክምና ባለሙያዎች በዓለም ለመጀመሪያ ጊዜ በሮቦት የታገዘ የስትሮክን ቀዶ ሕክምና ማድረጋቸውን አሳወቁ። ቀዶ ሕክምናው የስኮትላንድ ዱንዲ ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ኤሪስ ግራንዋልድ እና በአሜሪካ ፍሎሪዳ የሚገኙት ዶክተር ሪቻርድ ሃኔል በሮቦት ማሽን በመታገዝ ማከናወናቸውም ተጠቅሷል። በሮቦት የታገዘው የቀዶ ሕክምና ሂደትም ከዩኒቨርሲቲው አንድ ማዕከል ላይ ሆነው ሲከታተሉ የነበሩ ፕሮፌሰር ኤሪስ የሮቦት ማሽኑ ከዩኒቨርሲቲው አንድ የሕክምና ምርመራ ማዕከል ላይ ሆኖ ስራውን እንዲያከናውን መደረጉንም ጨምረው ተናግረዋል። ዶክተር ሪቻርድ ሃኔል ደግሞ ከአሜሪካ ፍሎሪዳ ከ6400 ኪሎ ሜትር ርቀት ላይ ሆነው በሮቦት ማሽኑ እገዛ የተሳካ የስትሮክ ቀዶ ሕክምና ማድረጋቸውም ነው የተነገረው። ይህም ሙከራ በዓለም የመጀመሪያው ተደርጎ እየተሞካሸ ይገኛል። በሮቦት ማሽኑ የታገዘው የስትሮክ ቀዶ ሕክምና በቀጣይም በታማሚዎች ላይ በደንብ ተግባራዊ ሲደረግ ለዘርፉ ትልቅ አቅም እንደሚፈጥር የሕክምና ቡድኑ በሰጠው ገለጻ ላይ ተመላክቷል ሲል ያስነበበው ቢቢሲ ነው። ሀገራዊና ዓለም አቀፋዊ ጉዳዮችን የተመለከትንበት ጉዳያችን እዚህ ጋር ገታ አድርገን አሁን ደግሞ ወደ ተከታዩ የቢዝነስ መረጃችን ነው የምናልፈው። በቀዳሚነት ወደምንመለከተው የቢዝነስ መረጃችን አለፈን። ኢትዮጵያና ሳውዲ አረቢያ የሥራ ገበያ የሁለትዮሽ ስምምነት ከተፈራረሙ ወዲህ በሁለት ዓመት ውስጥ ከግማሽ ሚሊዮን በላይ ኢትዮጵያውያን የሥራ ዕድል ተፈጥሮላቸዋል አለ በሳውዲ የኢትዮጵያ ኤምባሲ። ኢትዮጵያ በሳውዲ አረቢያ ሪያድ እየተካሄደ በሚገኘው 7ኛው የሰው ኃይልና ማኅበራዊ ልማት ኤክስፖ ላይ እየተሳተፈች ነው። በሳውዲ አረቢያ የኢትዮጵያ አምባሳደር ዶክተር ሙክታር ከድር በኤክስፖ መክፈቻ ላይ እንዳሉት ከሆነ ሁለቱ ሀገራት ዘመን ተሻጋሪ ግንኙነታቸውንና መልክዓ ምድራዊ ቅርበታቸውን በመጠቀም ለሁለንተናዊ እድገት በጋራ በመስራት ላይ ይገኛሉ ብለዋል። የሁለቱ ሀገራት የእድገት ጉዞ ወደ ላቀ ደረጃ ለማሸጋገር በኢኮኖሚያዊ፣ በቴክኖሎጂና በእውቀት ሽግግር በትብብር እየሰሩ መሆናቸውንም አንስተዋል። ሁለቱ ሀገራት በፈረንጆቹ 2023 በሥራ ገበያ ላይ የሁለትዮሽ ስምምነት ከተፈራረሙ ወዲህ በሁለት ዓመት ውስጥ ከግማሽ ሚሊዮን በላይ ኢትዮጵያውያን በሳውዲ የሥራ ዕድል ተፈጥሮላቸዋል ሲሉም ተናግረዋል። በመጨረሻም በኦሮሚያ ክልል እስካሁን 1.7 ሚሊዮን ሄክታር መሬት ላይ የደረሱ ሰብሎች ተሰብስበዋል አለ የክልሉ ግብርና ቢሮ። የቢሮ ኮሚኒኬሽን ኃላፊ እንዳሻው ጀማነህ እንደተናገሩት ከሆነ በክልሉ በ2017ና 18 የምርት ዘመን 11.5 ሚሊዮን ሄክታር መሬት በተለያየ አዘር ተሸፍኗል ብለዋል። ከዚህም ውስጥ እስካሁን 1.7 ሚሊዮን ሄክታር መሬት ላይ የደረሱ ሰብሎችን መሰብሰብ ተችሏል ነው ያሉት። ከ820 ሺህ ሄክታር መሬት ላይ የተሰበሰቡ ሰብሎች መወቃታቸውን የገለጹት ኃላፊው 23.2 ሚሊዮን ኩንታል ምርት መገኘቱንም ተናግረዋል። የደረሱ ሰብሎች የተሰበሰቡባቸውን መሬቶች ለበጋ የመስኖ ልማት ለማዋል የማዘጋጀት ሥራ እየተሠራ መሆኑንም አመላክተዋል። መንግሥት ለግብርናው ዘርፍ ልዩ ትኩረት በመስጠት በዓመት 3 ጊዜ ለማምረት የያዘውን ዕቅድ በአበረታች ሁኔታ እየተገበረ መሆኑንም ጠቅሰው እየለሙ ያሉ የእርሻ መሬቶች በየዓመቱ እየጨመሩ መሆኑንም ተናግረዋል። አርሶ አደሩ የደረሱ ሰብሎችን ሳይባክኑ በጥንቃቄ የመሰብሰቡን ሥራ በትኩረት እያከናወነ እንደሆነም እንዲያከናውንም አሳስበዋል። አድማጮች፣ ዕለታዊ የቢዝነስ መረጃዎቻችን እነዚህ ነበሩ። በአትሌቲክስ ዜናዎች እንጀምራለን። የዓለም አትሌቲክስ በሴቶቹ ምድብ የዓመቱን ወጣት ኮከብ ሴት የመጨረሻ ሶስቱን እጩዎች በትላንትናው ዕለት ይፋ አድርጓል። በዚህ ዝርዝር ውስጥም ኢትዮጵያዊቷ አትሌት ብርቄ ሀየሎም መካተት ትችላለች። በወንዶቹ ዘርፍ ውስጥ ደግሞ ቢኒያም መሀሪ፣
በእጩነት መካተቱን በትላንትናው ዕለት ይፋ አድርገን እንደነበረ ይታወሳል። ቢኒያም ማህሪ ከኬንያዎቹ ፖል ኮኤችና ኤድመንድ ሴረም ጋራ ከፍተኛ ፍክክር ይጠብቀዋል። ብርቄ ሀየሎም ደግሞ ከ20 ዓመት በታች የ3000 ሜትር የዓለም ክብረ ወሰን ባለቤት በመሆኗ ነው እንግዲህ በዓለም ወጣት ኮከብ እጩነት ይፋ የሆነችው። ከቻይና አትሌቶች ጋራ ፉክክር ይጠብቃታል። በወንዶቹ እንግዲህ ቢኒያም ማህሪ በተመሳሳይ ከኬንያ አትሌቶች ጋራ ፉክክር እንደሚጠብቀው ከወዲሁ መገመት ይቻላል። ወደ ሌላው የአትሌቲክስ መረጃችን ስናልፍ ቢሾፍቱ የዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ሩጫን በሀገራችን ኢትዮጵያ በከፍተኛ ሽልማት የሚጠቀስ የሽልማት ገንዘብ ይዞ መጥቷል። ይህንንም እንግዲህ በትላንትናው ዕለት ይፋ ነው የተደረገው። የአየር ኃይልን ክብረ በዓል ምክንያት በማድረግ ነው ይህ የ10 ኪሎ ሜትር የጎዳና ላይ ሩጫ ለመጀመሪያ ጊዜ ከፍተኛ ገንዘብ ይዞ የሚከናወነው። ቀደም ሲል እንግዲህ ታላቁ ሩጫ በኢትዮጵያ የፊታችን ህዳር 14 ቀን ለሚያካሂደው የ10 ኪሎ ሜትር የጎዳና ላይ ሩጫ 400,000 ብር ሽልማት በማድረግ አህመዲን ከፍተኛ የተባለ በኢትዮጵያ ደረጃ የገንዘብ ሽልማት እንደሚሰጥ ይፋ አድርጎ ነበረ። ዘንድሮ ለ25ኛ ጊዜ ነው እንግዲህ ውድድሩ የሚከናወነው። የዚህን ክብረ ወሰን የተባለ ገና አልተካሄደም፣ ቃል ነው የተገባው። በእርግጥ ይደረጋል በመግለጫ ይፋ ስለሆነ ገና ሳይደረግ ያንን ደግሞ ልቆ የኢትዮጵያ አየር ኃይል 500,000 ብር ግማሽ ሚሊዮን ብር ለሁለቱም ጾታ አሸናፊዎች ሽልማት ሰጣለሁ ብሏል። እንግዲህ ታላቁ ሩጫ ይህንን ክብረ ወሰንማ አልወስድም ብሎ አይወሰድብኝም ብሎ ገንዘብ ሽልማቱን ይጨምር ከሆነ አብረን የምናየው ነው የሚሆነው። የኢትዮጵያ አየር ኃይል ከቢሾፍቱ ከተማ ጋር በመተባበር የሚያዘጋጁት የጎዳና ላይ ሩጫ ላይ ግማሽ ሚሊዮን ብር በወንድም በሴትም አሸናፊ ለሚሆኑ አትሌቶች እንደሚሰጥ ይፋ አድርጓል። ሁለተኛ ለሚወጡት በወንድና በሴት በሁለቱም ጾታ ሩብ ሚሊዮን ብር 250,000 ብር ማለት ነው። የሶስተኛ ደረጃን ለሚያገኙት ደግሞ 100,000 ብር የሚሸለሙ ሲሆን አራተኛ ደረጃን በሁለቱም ጾታ 50,000 ብር፣ አምስተኛ ደረጃ ደግሞ ይዘው ለሚያጠናቅቁ የ25,000 ብር ሽልማት ሰጣለሁ ብሏል። እንግዲህ ይሄ በጣም ደስ የሚለው በኢትዮጵያ አትሌቲክስ ታሪክ ውስጥ ግማሽ ሚሊዮን ብር የሽልማት ስጦታ ይዞ የመጣ የውድድር መድረክ ነው። ለቢሾፍቱ የ10 ኪሎ ሜትር የጎዳና ላይ ሩጫ 40 የዓለም አትሌቲክስ ስልጠና የወሰዱ ዳኞች ይሳተፋሉ ተብሏል። የቴክኒክ ባለሙያዎች እንደዚሁም የውድድሩ አመራሮች፣ ዳይሬክተር የሚኖረው እንደሆነም ተገልጿል። በአጠቃላይ ዓለም አቀፍ ደረጃውን የጠበቀ እንዲሆንም ከፍተኛ ዝግጅት የተደረገ ሲሆን ከተለያዩ የአፍሪካ ሀገሮችም ውድድሩ ላይ የሚሳተፉ አትሌቶች እንዲሳተፉ እንደሚጋበዙ ነው የተገለጸው። ይህም የውድድር ደረጃውን ዓለም አቀፍ የሚለውን ስያሜ እንዲያገኝ ያስችለዋል ተብሏል። ይህንን የዓለም አቀፍ የጎዳና ላይ ሩጫን በቀጣይነትም በየአመቱ ለማካሄድ ነው እንግዲህ በትላንትናው ዕለት በቢሾፍቱ አየር ኃይል ግቢ ውስጥ በተሰጠው መግለጫ ላይ የተነገረው። ይህም እንግዲህ ቀደም ሲል አየር ኃይል በአትሌቲክስ ውስጥ መጠር የሆኑ ምሩጽ ይፍጠርን የመሳሰሉ ታሪክ የሰሩ የኢትዮጵያ አትሌቶችን ያፈራ የስፖርት ክለብ ከመሆኑ አንጻር አሁንም ይህንኑ ያንን ታሪክ ይዘን ታላላቅ አትሌቶች እንዲወጡ የበኩላችንን አስተዋጽኦ እናደርጋለን ብሏል። በከፍተኛ ደረጃ እንግዲህ የሚጠቀስ የገንዘብ ሽልማት ይዞ መጥቷል። የኢትዮጵያ አየር ኃይል የፊታችን ህዳር 21 ቀን ውድድሩ ይካሄዳል ተብሏል። ወደ እግር ኳስ ዜናዎች ስናልፍ በዓለም ዋንጫ ደርሶ መልስ ማጣሪያ ናይጄሪያ ከጋቦን፣ ካሜሩን ከዲሞክራቲክ ሪፐብሊክ ኮንጎ የሚያደርጉት ጨዋታም እንደዚሁ የፊታችን ሐሙስ በነገው ዕለትና እሁድ ይደረጋል። የ2026 የዓለም ዋንጫ ማጣሪያ የመጨረሻ ሁለት ቡድኖች ምርጥ ቡድኖችን ካለፉት ቡድኖች እኩል ለመቀላቀል በሚደረገው ሂደት ውስጥ ነገ ራባት ሞሮኮ ላይ በራባት ከተማ ናይጄሪያ ከጋቦን፣ ካሜሩን ከዲሞክራቲክ ሪፐብሊክ ኮንጎ ይጫወታሉ። በዚህ እንግዲህ ነገ የመጀመሪያ ውድድራቸውን ያደርጋሉ። ከዚያ በኋላ ሁለተኛ የመልስ ጨዋታቸውን እሁድ ያደርጋሉ። በሁለቱ ጨዋታዎች ውጤት የዓለም ዋንጫን የሚያልፍ ሁለት ቡድን ያልፋል ማለት ነው። በሚያሳዝን ሁኔታ የናይጄሪያ ብሔራዊ ቡድን ተጫዋቾች የውሎ አበል አልተከፈለንም በሚል ልምምድ የማቆም አድማ አድርገዋል።
ከ2019 ጀምሮ የናይጄሪያ እግር ኳስ ፌዴሬሽን ያልከፈለው እዳ አለበት በሚል ልምምድ አድርገዋል። እንግዲህ ወሳኝ የሆነ የማጣሪያ ጨዋታ እየቀራቸው ይህንን የልምምድ የማቆም አድማ ማድረግ እንግዲህ ደጋፊውን ደግሞ በጣም አስደንግጧል። እስከዛሬ ከሰዓት ድረስ ክፍያው ከተፈጸመላቸው ብቻ ጨዋታውን እንደሚያደርጉ ነው የተነገረው። ይሄ ከባድ ነው አይደለ? አዎ፣ በተደጋጋሚ ይታማል የናይጄሪያ እግር ኳስ ፌዴሬሽን ሁልጊዜ ቀውስ አለበት። እንግዲህ በተለያዩ ስመጥር የአውሮፓ ክለቦች የሚጫወቱ ተጫዋቾችን ያካተተ ነውና ምናልባት የገንዘብ ችግር የለባቸውም ብሎ ከሆነም ግን ደግሞ ስመጥር ተጫዋቾቹ ናይጄሪያ ሊጉ ስለሚጫወቱ ይሄ ስም ለሌላቸው ግን ደግሞ ገንዘቡ ለሚያስፈልጋቸው ተጫዋቾች ሲሉ ይሄንን ትግል እንደሚያደርጉ ነው የተናገሩትና እስከ ከሰዓት በኋላ ያለውን ነገር ደግሞ እኛም በየሰዓቱ በሚኖረን የመረጃ ሰዓት ላይ ምሽትም ጨምሮ ለአድማጮች እናካፍላለን። ባልደረባችን ቆንጂት ተሾመ ላደረሽን ስፖርታዊ መረጃዎች ከልብ አድርገን እናመሰግናለን። የተከበራችሁና የተወደዳችሁ ውድ አድማጮቻችን በመከታተል ላይ የቆያችሁት 600 ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን የቢዝነስ መረጃዎችን ጨምሮ እንዲሁም አሁን ላይ የሰማችኋቸው ሀገራዊና ዓለም አቀፋዊ የስፖርት መረጃዎቻችንን ይጨምራል። እኛ ከወዲሁ ተሰናበትን። መልካም ቀን እንዲሆንላችሁ ተመኘን። ጤና ይስጥልን።